በልቤ ላይ ጸጸት አውቶካዝ መርሳት ነው ወይ ጤንነት? አማራጭ ማን ሆነ ማን ለከሽ ጭንቀቴ ቢገባሽ ቢራራልኝ ልብ ጸጸት አቅፌ ብቻዬ በናፍቆት ልቤ ሲጉላላ በረዶ ቤቴን አየሁት ጓዳው ካሁኑ ሲላላ ፍርሃቱ ያልኩት ባንቺ ለበፌ ሁሉንም ያየሁት ዘላለም ሕይወቴ ያራዳ ልጅ ነው ላጥ ነው የኔ ፍቅር ውጤት መጥቶልኝ እኔ ሌላ ዩኒቨርሲቲ አንቺም ሌላ ዩኒቨርሲቲ ብደርሰኝ ግን እኔ ምንድነው የማደርገው? ምን ሆነ ነው ገና 12ኛ መጀመራችን አይደለም እንዴ? ፈርቼ እኮ ነው ፍቅር። ምን ላድርግ? እኔ ካንቺ ማራቅ አልፈልግም። እዛ ነው እኔም ቢሆን እኮ እንደማልፈልግ ታውቃለህ አይደል? እንደሞ ቃል እገባልሃለሁ እኔ ያንተ ነኝ። እሺ የምን ቃል ግቢ? ይኸው ቃል እገባልሃለሁ እኔ ያንተ ነኝ። እሺ እኔ ሻልሻለሁ እኔ ሻልሻለሁ አበዳሮኝ ለየለት ማንም ሳያውቅ በኔ እውነት ደህና አትሆንም አሉኝ ካልተውካት ማንም ሳያውቅ በኔ እውነት ፍቅረኛው ናት እንዴ? ድሮ ደህና አትሆንም አሉኝ ካልተውካት ፍቅረኛው ናት። እስኪ መርሳት ነው ወይ ጤንነት? አማራጭ ማን ሆነ ማን ለላከልሽ የጻፉት ትውስታ እነዚህ አይነት ልብ ስብራት ያለበት ፍቅር ግን አደገኛ ነው። ከኔም ቀረ ነገር ሚስጥር መደባበቅ ያለመነገሮታለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወታለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወታለን እኔና አንቺ ለማሜር ኩስሪች ያለው ሲሸርቡብሽ አለው ንጹህ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው ገራገር ልብሽ ንጹህ ነው ክፉ አይንካሽ እላለሁ። ስሜቱ በጣም ከባድ ነው። እንደዚህ የምር የልጅነት ፍቅረኛህን በዚህ መንገድ ስታጣው አንቺን የማይመስለኝ ፍቅር ነው ህመም ነው በእስኪ ንገሪኝ አንቺን ባየሁበት አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። ምግብ ተገኘ ይላል አይኩረት ልብሽ ይዞ ጥላቻ ማርኜን ያለም ምን ሆኖ ነው እንደዚህ ሆነው? በእናትሽ ገና ወጣት ልጅ ምን ሆኖ ነው እንደዚህ ሆነው? በእናትሽ ገና ወጣት ልጅ
ሃይስኩል ከገቡ በኋላ 12ን እንደጀመረ በጣም ክፉኛ ታመመ። ትምህርቱን አቋረጠ። ለ3 ዓመት ያልጋ ቁራኛ ሆኖ ነበር። መራመድ አይችልም። ጭራሽ ደግሞ አንዳንድ ቀን ይጮሃል። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ እንደዛም ግን እሷ ወሰደኝ ነው እቺም አዲሱ ፍቅረኛው ናት ወይስ ደግሞ ቤተሰብ? እሱም ቤተሰቦችን ሰምሰቃይ እዚህ ሁሉ ዓመት ውስጥ እሱን አንድም ቀን ለመጠየቅ አልመጣችም ወይስ አልሰማችም? ሰምታለች፣ መምጣት አልፈለገችም። 12 ውጤት ሲመጣላት ወደ ዩኒቨርሲቲ ሄደች። ለጌታ ስም ምን አይነት ጨካኝ እስኪ ከዛስ ወንድሜ እንዲድን ብለው ቤተሰቦቼ ያላደረጉት ነገር የለም። በባህል ሕክምና ምናምን እያሉ ወንድሜ እንደምንም አገገመ። በእግሩ መቆም ጀመረ። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት ተሰበረ እንደገና አረገመ። በእግሩ መቆም ጀመረ። ራመት ሲጀምር የመጀመሪያ ቀን የት እንደሄደ ታውቂያለሽ? የት ነው? ኧረ ተዋት በእናትህ እርሳት። የኔ እሷ ሌላ ትዳር ይዛለች። እሷ ገብታለች ወደ ተባለበት ዩኒቨርሲቲ ነበር የሄደው። እሺ ከዛ ሳገኛት የለችም። 2 ዓመት ከተማረች በኋላ ከአንድ ከሀብቷ ትምህርቷን አቋርጣ ወጣች እና እንዳገባች ነገሩት። እህትን ጨምራ አሰቃያት። እህቱ ናት ምግብ አምጥታ የሰጠችው። ግን ለምንድነው የምታምኚው አንቺ? እኔ አባት አይዞሽ። እሺ ከዛ ሳገኛት እንቷታል። ግን ደግሞ ከረፈደ በኋላ ምን ያደርጋል የራሴን ህይወት ጀምሬያለሁ አለችው። እሱ ያ ሁሉ የገባሽልኝ ቃል የታል አላት። ጮኸ፣ አለቀሰ። የእሷ ልብ ግን አንዳንድ ሴቶች አደገኛ ናቸው። ከነመፈጠራቸው ይረሱናል። የምትወዳቸው ሰዎች፣ ቤተሰቦች፣ ጓደኞች እንደሚረሱ በቃች ዛፍ ለዚህ እድሜ ልክ ከአምላክ ውጪ ማንም አይቀርባትም ነበር። ማንም አይቀርባትም። ትረሳለህ። ትንሽ ጊዜ ነው። ከዛ ሁሉም ሰው ቢኖር አንተን ይሸሻል። ከሆነ ጊዜ በኋላ ትረሳለህ። ይህን ሁሉ እያወቅህ ለምንድን ነው በነገሮች ራስን የምታጣው? ለምንድን ነው ነገ ግን የምታጨልሙ? በአንተ መጎዳት ውስጥ የሚጎዱ ብዙ ሰዎች አሉ። ለራስም ቆንጠው ለእነሱ ማታስብላቸው። ለምንድን ነው ራስ ወዳድ የምትሆነው? ለምንድን ነው እስከዚህ ደረጃ የምትሄደው? ለራስ መኖር መጀመር አለብህ። የዛን ነው ለሰዎች የምትሆነው። የዛን ነው ለሰዎች የምታተርፈው። የዚህ ቪዲዮ ዋና ሀሳብ ልክ ነገ አዲስ ቀን እንደሆነ፣ ነገ ውስጥ አዲስ ተስፋ፣ አዲስ ነገር እንደሚመጣ ማወቅ አለብህ። ዛሬ ከምታጣው ነገር ደግሞ ነገ የምታገኘው ነገር ይበልጣል። ስለዚህ ነገን አስቡ። ለራስ አንድ ሌላ እድል ስጠው። የማያልፉ የሚመስሉ ሁኔታዎች ሁሉ እንደምታልፋቸው ለራስ ነገረው። በእምነትህ ወደ ሰው ሳይሆን ወደ ፈጣሪ ቅረበው። የዛኔ ትክክለኛ መልስ ታገኛለህ። እንግዲህ ከልብ ማፍቀርም ከባድ ነው፣ አለማፍቀርም ደግሞ ከባድ ነው። እኔ እንጃ እንዴት እንደሆነ አላውቅም። ለመናገር ትንሽ ይከብደኛል። ግን ሁለቱም ደግሞ እኩል ሲሆን ደስ ይላል። በሴትም በኩል በወንድም በኩል
እኩል መዋደድ፣ መከባበር፣ መፈቃቀር ሲኖር በጣም ደስ ይላል። ከእንደዚህ አይነት ህይወት እግዚአብሔር ይሰውራችሁ። ስለነበረ ቆይታ አመሰግናለሁ። መልካም ጊዜ